መጽሐፍ ቅዱስ ድነታችን የተበሰረበት እግዚአብሔር ለሰው ልጆች ያለውን ፍቅር የሚያትት የሕይወታችን ማብራት ነው። መዝሙረኛው ዳዊት ሕግ ለእግሬ ማብራት ለመንገዴም ብርሃን ነው እንዳለው በጨለማው ዓለም በየትኛው አቅጣጫ መጓዝ እንደሚኖርብን የሚመራን የመንገድ መግለጫ ሰሌዳችን ነው። ረጅሙ መንገድ የሚጓዝ መንገደኛ ስለ መንገዱ ባህሪ አይነት የሚገልጠውን ጽሑፍ ካላነበበና ካልተረዳ መንገዱን በተገቢ ሁኔታ ተረድቶ ካሰበበት መድረስ እንደማይችል ሁሉ ክርስቲያንም በረጅም የሕይወት መንገዱ ላይ በዚህ ጨለማ ዓለም ለመጓዝ ቃሉን ማንበብና ማጥናት ግድ ይሏል። የክርስትና ሕይወት ከመጽሐፍ ቅዱስ ውጪ ማሰብ አይቻልም፣ ባዶ ነው። መጽሐፍ ቅዱስ ዕለት ዕለት ከዓይናችን ከልባችን ሊጠፋ የማይገባ የሕይወታችን ነፍስ ነው። ሕይወት ሰጪ ቃል ነው። ለዚህም ነው ጌታችን ኢየሱስ ክርስቶስ እኔ የምነግራችሁ ቃል ሕይወትም ነው መንፈስም ነው ብሎ የተናገረው። የእግዚአብሔር ቃል የሕይወት ንጽሕና ነው። የእግዚአብሔር ቃል እውነተኛ የሕይወት መርህ ነው። ሰው በማለዳ ለሥጋው ብርታት ቁርሱን በልቶ ወደ ዕለት ተግባሩ እንደሚሄድ መንፈሳዊ ማንነቱንም በእግዚአብሔር ቃል ዕለት ዕለት ሊመግብና ሊያስታጥቅ ይገባዋል። መድኃኒት እንደሚውጥ ሰው ቃሉን ቃም አድርጎ በጸሎት አወራርዶ መውጣት ሰላምን ይሰጣል። ከሥጋ ፈተና ይልቅ መንፈሳዊ ፈተና ያይላልና ነው። መንፈሳችን በየማለዳው በቃሉ ሰይፍ ልናስታጥቀው ይገባል። ነገር ግን አብዛኛው ክርስቲያን መጽሐፍ ቅዱስ ማንበብ ሲጀምር ያዛጋል፣ እንቅልፉ ይመጣል። ለመሆኑ ሌላ ነገር ስናደር እንቅልፋችን የማይመጣው መጽሐፍ ቅዱስ ስናነብ እንቅልፋችን የሚመጣው ለምንድን ነው? ለዚህ ጥያቄ መልሱን ያገኙ ዘንድ አስቀድመው ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁን። አንደኛ የዲያብሎስ ውጊያ ስላለ። ክርስቲያኖች በትልቁ ማወቅ ያለብን ነገር ትልቅ ጠላት እንዳለ ነው። ይህም ጠላታችን ዲያብሎስ ነው። ሐዋርያ ጳውሎስ የክርስቲያኖች ጠላት ሰዎች ሳይሆኑ አጋንንቶች ናቸው ይለናል። መጽሐፍ ቅዱሳችን እንዳናነብ የሰይጣን ፍላጎት ከፍተኛ ነው። ምክንያቱም በየዕለቱ ቃሉን ማንበብ ስንጀምር ሕይወታችን እየተለወጠ እየተቀየረ ይሄዳል። ይህ ደግሞ ለዲያብሎስ ሽንፈት ነው። ከዚህ የተነሳ ጠላታችን ሰይጣን በብርቱ ይዋጋናል። መጽሐፍ ቅዱስ ለማንበብ ስንነሳ አጋንንቶች የሚያደርጉት ነገር ያልተለመደ እንቅልፍ መጣል ነው። ኢሳይያስ 29:10 የእንቅልፍ መንፈስ አፍስሶባችኋል ይላል። ክርስቲያን መጽሐፍ ቅዱስ ማንበብ ሲጀምር በከባድ እንቅልፍ ይሞላል። ለምሳሌ 4 ሰዓት ላይ ማንበብ ቢጀምር 4 ሰዓት ከ15 ደቂቃ ላይ በከባድ እንቅልፍ ይተኛል። ነገር ግን ያው ሰው እስከ ንጋት ድረስ ቴሌቪዥን ሊያይ ይችላል። ብዙ ክርስቲያኖችን ጠላት መጽሐፍ ቅዱስ እንዳያነቡ በኃይል ይቋቋሟቸዋል፣ በእንቅልፍ ኃይል ይገዳደራቸዋል። በዚህ ጊዜ ማድረግ ያለብን ነገር አስቀድመን የዲያብሎስን ኃይል በጸሎት ማፍረስ ነው። መጽሐፍ ቅዱስ ያዕቆብ ምዕራፍ 4 ቁጥር 7 እንዲህ ይላል፣ ዲያብሎስን ተቃወሙ እርሱም ከእናንተ ይሸሻል። መጽሐፍ ቅዱሳችንን ማንበብ ከመጀመራችን በፊት ሰይጣንን እየተቃወምን መጸለይ አለብን። ሁለተኛው በአንድ ጊዜ ብዙ ለማንበብ መሞከር። መጽሐፍ ቅዱስ ልክ እንደ ሌላ መጽሐፍ በመሸምደድ ለማንበብ ስንሞክር ቶሎ መሰልቸት ውስጥ እንገባለን። ታዲያ ማድረግ ያለብን ነገር የማንበብ ልማዳችን እስኪያድግ ድረስ በጥቂት ጥቂት ማንበብ አለብን። የየቀን ግባችንን በማስቀመጥ ከአንድ ገጽ ማንበብ በመጀመር ማሳደግ እንችላለን። ነገር ግን በጣም ብዙ ሰው የሚያደርገው ነገር በአንድ ጊዜ ብዙ ለማንበብ በሚሞክርበት ጊዜ እንቅልፉ ይመጣል፣ የመሰልቸት ነገር ውስጥ ይገባል። ስለዚህ በጥቂቱ እያልን ማሳደግ እንችላለን። አመሰግናለሁ። ቤተሰብ ካልሆኑ ቤተሰብ እንዲሆኑ ሰብስክራይብ ያደርጉ፣ ሼር፣ ላይክ ማድረጉ አይረሳ። ተባረኩ።